ያን ጊዜ ከሕይወትህ ምንጭ ይፈልቃል። ያን ጊዜ በሰማይ ደስታ ይሆናል። ያን ጊዜ እግዚአብሔር ባንተ ደስ ይለዋል። እግዚአብሔር ሰማያትን በላይ ላይ ይከፍታል። ምክንያቱም የፈቃዱን ምስጢር አውቀህ ትኖራለህና እግዚአብሔር ይባርካል። አሜን። ጳውሎስ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማንኛውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። ሁሉን ለእግዚአብሔር ክብር አድርጉት። ቆሮንቶስ 10:31 ሁሉን ለእግዚአብሔር ክብር አድርጉት። ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንስ አይደለም። አሜን። የጳውሎስ ፎከስ ለእግዚአብሔር ክብርና ምስጋና በሚያመጣ ሕይወትና ኑሮ ላይ ነው። የእውነተኛው ክርስትና የእውነተኛው አገልግሎት መርሆ ፈቃዱን አውቆ መኖር። ፈቃዱን አውቆ መኖር። የእግዚአብሔር ፈቃድ በሕይወት ይከናወናል ወንድሜ። የእግዚአብሔር ፈቃድ በትዳርህ፣ በኑሮ፣ ወደፊት እቅድህ ይከናወናል። የማን ፈቃድ ነው በአንተ ላይ የሚሰለጥነው? የሰዎች፣ የራስ፣ የሰይጣን ወይስ የእግዚአብሔር? በአገልግሎት፣ በኑሮ ይህን የእግዚአብሔርን ፈቃድ እውቀት የሚያገኙ ግን ሐዋርያው ጳውሎስ ለሮሜ ክርስቲያኖች በሮሜ ምዕራፍ 12 ከ1-2 እንደጻፈላቸው ሁለት ቤዚክ ፕሪንሲፕሎችን መመሪያ አድርጎ ይነግራቸዋል። እነዚህ የፈቃዱን እውቀት የሚያገኙ ሰዎች አንደኛ ሰውነታቸውን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገው በመሠዊያው ላይ ያቀረቡ ናቸው። የእግዚአብሔር የፈቃዱ እውቀት ለማንም አይገለጥም። የእግዚአብሔር የፈቃዱ እውቀት የሚገለጠው ሰውነታቸውን ሕያው እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገው በእግዚአብሔር መሠዊያ ላይ የሚጥሉ ናቸው። እነዚህ ናቸው የፈቃዱን እውቀት የሚያገኙት። ጳውሎስ እንደገና የሚሰጠው ሁለተኛው መርህ በልባቸው መታደስ ለተለወጡ ቅዱሳን ነው። በጎ ደስ የሚያሰኝ ፍጹም የሆነው የእግዚአብሔር የፈቃዱ እውቀት የሚገለጠው በልባቸው መታደስ የተለወጡ፣ በእግዚአብሔር ቃል የተለወጡ፣ በመንፈስ ቅዱስ የተለወጡ እነዚያ የፈቃዱን እግዚአብሔርን የፈቃድ እውቀት ያገኛሉ ይላል። ምክንያቱም ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይመኛል። እነዚህ እርስ በርሳቸው ይቃወማሉ፣ ስጋና መንፈስ። ስለዚህ የምንወደውን ልናደርግ ስለማንችል ውጊያ ይካሄዳል። በመንፈስ ፈቃድ የሚመላለሱ የስጋ ምኞት ከቶ የማይፈጽሙ የእግዚአብሔርን ፈቃድ እውቀት ያገኛሉ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። አያችሁ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። የፈቃዱ እውቀት እንደ መንፈስ ፈቃድ በሚኖሩ ቅዱሳን ነው። እንደ ስጋ ፈቃድ የስጋን ነገር ለሚያስቡ እንደ ስጋ ፈቃድ የሚኖሩ የፈቃዱ እውቀት ሊገለጥላቸው አይችልም። ስለሆነም የእግዚአብሔር ፈቃድ እውቀት በመንፈስ ለሚመላለሱ፣ እንደ መንፈስ ፈቃድ ለሚኖሩ፣ የመንፈስን ነገር ለሚያስቡ፣ ሰውነታቸውን ሕያውን እግዚአብሔርን ደስ እንዲያሰኙ በእግዚአብሔር መሠዊያ ላይ ለሚያቀርቡ ሰዎች ይገለጣል። አሜን። የእግዚአብሔር ፈቃድ እንዴት ይታወቃል በሕይወታችን? አንደኛ የእግዚአብሔር ፈቃድ በሕይወታችን ልናውቀው የምንችለው የእግዚአብሔርን ቃል በየዕለቱ ስናነብ። ጊዜ ቢኖርና ብችል እንዴት ደስ ይለኝ ነበሩ
የኳይት ታይምን ፕሪንሲፕል ባስተምራችሁ ኳይት ታይም በየዕለቱ እንዴት ከእግዚአብሔር ጋር ፊክስድ በሆነ ጊዜ ቃሉን በማንበብና በመጸለይ በ24 ሰዓት ጊዜ ውስጥ ፊክስድ በሆነ ጊዜና ታይም እንዴት መጸለይና ማንበብ እንደምትችሉ ባስተምራችሁ በጣም ደስ ይለኝ ነበር። አያችሁ፣ የፈቃዱ ዕውቀት በየዕለቱ የእግዚአብሔርን ቃል ዴይ ባይ ዴይ ስርዓት ባለው መንገድ ከአንድ ምዕራፍ ወደሚቀጥለው ምዕራፍ ከአንድ ምዕራፍ ወደሚቀጥለው ምዕራፍ እያነበብን የፈቃዱን ዕውቀት በቃሉ ስናነብ እግዚአብሔር ፈቃዱን በቃሉ ውስጥ ይገልጥልናል። የእግዚአብሔርን ቃል ካላነበባችሁ የእግዚአብሔርን ፈቃድ ልታደርጉ አትችሉ። የእግዚአብሔርን ቃል የምታነቡበት ጊዜ አላችሁ ወይ? በ24 ሰዓት ውስጥ 20 ደቂቃ ፊክስ አድርጉ። እንደው ሚኒመም ፊክስድ የሆነ ታይም ሁልጊዜ ከጌታ ጋር የምትገናኙበት ቃሉን አንብባችሁ የምትጸልዩበት ፊክስድ የሆነ ታይም እንደ ፈቃ አንዴ ጠዋት 4 ሰዓት አንዴ ደግሞ 9 ሰዓት አንዴ 7 ሰዓት እንደዚህ አይነት ጸሎት ነው። ፐርማነንት የሆነ ሁልጊዜ ከጌታ ጋር የምትገናኙበት ኳይት ታይም የምትወስዱበት ጊዜ አጀስታለሁ። አንድ ምዕራፍ አንብባችሁ ከዚያ በኋላ ደግሞ በዚያ ባነበባችሁ ያነበባችሁትን ምዕራፍ ሜዲቴት አድርጋችሁ የምትጸልዩበት እና ይሄ በእናንተ ውስጥ ምን የሆነ ይሄዳል፣ እያደገ ይሄዳል። በ20 ደቂቃ ጀምራችሁ ከሆነ ከዛ 30 ደቂቃ ይሆናል፣ ከዛ 40 ደቂቃ፣ ከዛ 50 እያለ እንደ ጊዜያችሁና እንደ አቅማችሁ እያደገ ይሄዳል። ለሶስት ሳምንት ይሄን ታይም ኮንቲኒየስሊ ካካሄዳችሁት ሳይኮሎጂስቶች እንደሚናገሩት ያ ጊዜ ሀቢት ይሆንላችኋል። 6 ዊክስ ካካሄዳችሁ ያንን ታይም በቃ እሱ የህይወታችሁ ሆቢ ሆኖ ይቀራል። ስለዚህ በዚያ ሰዓት ሁልጊዜ ቃሉን የምታነቡበትና የምትጸልዩበት ጊዜ ይሆናል። እንደዚህ አይነት ጊዜ ያላችሁ ሰዎች አላችሁ? እስቲ ያላችሁ ቋሚ የሆነ ፊክስድ ታይም ጥሩ ነው። ሌሎቻችሁም ጀምሩ። በትንሹ ጀምሩ። በአቅማችሁ 20 ደቂቃ ጀምሩ። 10 ደቂቃ ምዕራፍ 1 አንብቡ። ከዛ የቀረው ደግሞ ጸልዩ። ጌታ ጉልበት እየሰጣችሁ በሄደ ቁጥር እየጨመረ ይሄዳል። ህይወታችሁ እያደገ ይሄዳል። እኔ ሁል ጊዜ 5 AM in the morning ማታ 8 ሰዓት ተኝቼ እንኳን ደክሞኝ በቃ ልነሳም ስል just 5 AM ጌታ ኢየሱስ እየጠበቅኩ ነው። ጌቱ ተነስ ብሎ ጆሮዬ ላይ ያንኳኳል። ያ ለኢየሱስ የሰጠነው ቀጠሮ በቃ ፊክስ የሆነ እና በዚያ ታይም ላይ ከጌታችሁ ጋር ተነስታችሁ ትገናኛላችሁ። አሜን። ስለዚህ ቃሉን ስታነቡ እግዚአብሔር በቃሉ ውስጥ ፈቃዱን ይገልጥላችኋል። 90% of your life የፈቃዱ ዕውቀት እዚህ ውስጥ ነው ያለው። ሌላ ነቢይ አያስፈልጋችሁም። ከነቢያት ሁሉ የሚበልጥ ሕያው ቃል እዚህ ውስጥ የፈቃዱን ዕውቀት ያሳያችኋል። It is here። ፈቃዱ የት ነው? እዚህ ውስጥ ነው። ፈቃዱ። ይህንን መጽሐፍ ዕለት በዕለት ስታነቡ እግዚአብሔር በእናንተ ሕይወት ውስጥ የሚፈልገው ነገር ይሄ መጽሐፍ ይገልጥላችኋል። የአባቶቻችን አምላክ ፈቃዱን ታውቅ ዘንድ አስቀድሞ መርጦሃል። ፎርጅን የሆነ ሕይወት አትኖርም። የቃሉን ንባብ በውስጥ ዕለት በዕለት ሰባኪ ባይኖር ምንም ነገር ባይኖር የእግዚአብሔር ቃል ላንተ ሰባኪ ሆኖ ያስተምርሃል። አሜን። ፊክስ የሆነ ታይም ወስን።
በዕለቱ አንድ ምዕራፍ ዘፍጥረት ምዕራፍ 1 ጀምረህ ከሆነ በቃ ዛሬ ዘፍጥረት ምዕራፍ 1 አንብበህ ነገ ደግሞ ምዕራፍ 2 እያልን ዝም ብለህ ከዚህም ከዛም እየጠቀስክ ሳይሆን እንደ ሰውየው እንዳትሆኑ ከዚህም ከዚያም አታምጡ። ሰውየው መጽሐፉን የሚያነበው እንደ እንትን ነው። ገለጥ ሲያደርግ አንድ ክፍል ያነባል፣ ገለጥ ሲያደርግ ሌላ ያነባል እና ገለጥ ሲያደርግ ይሁዳ ታንቆ ሞተ የሚለውን ያነባል። ከዛ በኋላ ሌላ ገለጥ ደግሞ ሲያደርግ ሂድ አንተም እንደሱ አድርግ የሚል ቃል ያነባል። እንደዚህ አይነት ህይወት አታድርጉ። ህይወታችሁን እንደዛ አታድርጉ። አያችሁ፣ ፈቃዱ ለእናንተ ብራይት በሆነ መንገድ የሚገለጸው በየዕለቱ የእግዚአብሔር ቃል እያነበባችሁ ስትጸልዩ። እኔ ዛሬ ባለኝ ኳይት ታይም ማቴዎስ 28 ላይ የነበርኩት ነገ ማርቆስ ምዕራፍ 1 ማንበብ ጀምራለሁ። ነገ ጠዋት ከነገ ወዲያ ማርቆስ ምዕራፍ 2 እና ወልደወይ መስከረም ነው የጀመርኩት። ስለዚህ አሁን ማርቆስ ላይ ደርሻለሁ። ኤቭሪዴይ ለኳይት ታይም ቻፕተር ባይ ቻፕተር እያነበብኩ ለግል ባይብል ስተዲ አይደለም ይሄ ግን እግዚአብሔር በዚያ ምዕራፍ ለዕለቱ ለሕይወቴ ምን ይናገረኛል የሚለው መልእክት ከዚያ ምዕራፍ ውስጥ ታገኛላችሁ። ይገርማችኋል። አንዳንድ ጊዜ በቀን ውስጥ የሆንኩትን ነገር ማለዳ አንብቤ ወጣል። ስለዚህ እግዚአብሔር ፈቃዱን የሚገልጠው በቃሉ ስታነቡ ነው። ለእግዚአብሔር ቃል ጊዜ ስጡ እያንዳንዳችሁ። እስቲ አሜን የምትሉ I will start tomorrow የምትሉስ ነገ እስቲ እጆቻችሁን ከፍ አድርጋችሁ ነገ የትንሣኤ ቀን ነው። ለእናንተም ቃሉን የማንበብ ትንሣኤ ይሁንላችሁ። አሜን። ነገ የትንሣኤ ቀን ነው። የእግዚአብሔር ቃል በየዕለቱ የምታነቡበት የትንሣኤ ማለዳ ይሁንላችሁ። አሜን። ስለዚህ የፈለጋችሁትን መጽሐፍ ምረጡ። ከማቴዎስ ምዕራፍ 1 ልትመርጡ ትችላላችሁ። ከዘፍጥረት ምዕራፍ 1 ልትመርጡ ትችላላችሁ። ከኢሳይያስ ምዕራፍ 1 ግን እንትን የሆነ በቃ ፕሪንሲፕል ያለው ንባብ ከአንድ መጽሐፍ ወደ ሌላ መጽሐፍ ተርታውን እየሄዳችሁ ስታነቡ በጣም እግዚአብሔር ፈቃድ በዚያ መጽሐፍ ውስጥ ምን እንደሆነ ታውቃላችሁ። ይሄን ልናገር አላሰብኩም፣ ግን እግዚአብሔር የሚያውቀው ነገር ስላለ ስለዚህ ፈቃዱን የምናውቀው በቃሉ ስናነብ ነው። ፈቃዱን የምናውቀው በመንፈስ ቅዱስ በመሞላትና በመጸለይ የእግዚአብሔር መንፈስ ተሞልተን ስንጸልይ የጌታ መንፈስ በውስጣችን ያነበብነው የእግዚአብሔርን ቃል ሊመጣ ያለውን ነገር መንፈስ ቅዱስ ይገልጣል። የምንሄድበትን አቅጣጫ ስንጸልይ መንፈስ ቅዱስ ይገልጠዋል። በሶስተኛ ደረጃ ለእኛ በሚገባን መንገድ ቋንቋ ፈቃዱ ይታወቀናል። ለአንዳንዶች በህልም፣ ለአንዳንዶች በራእይ፣ ለአንዳንዶች በመገለጥ፣ ለአንዳንዶች በድምፅ እግዚአብሔር ባለማመደን መንገድ እግዚአብሔር ፈቃዱን ይገልጥልናል። አሜን። ስለዚህ ይህንን እንድናደርግ እግዚአብሔር ይርዳል። ስለሆነም የእግዚአብሔር የፈቃድ እውቀት ከእውቀቶች ሁሉ ይበልጣል። አሜን። ከእውቀቶች ሁሉ ይበልጣል። አንድ ምሳሌ ልስጣችሁ ከእውቀቶች ሁሉ እንዴት እንደሚበልጥ። ሐዋርያው ጳውሎስ በዚህ ጉዞ ያስሩታል። አስረው ወደ ሮም ይወስዱታል። በመርከብ አስረው ሲወስዱ 276 እስረኞች ከእሱ ጋር ታስረው ወደ ሮም ይጓዛል። የሐዋርያት ሥራ ምዕራፍ 27ን ስታነቡ ታሪኩን እዛ ጋር ታገኛላችሁ። ወደ ሮም ጉዞ ሲጀምሩ የፈቃዱ እውቀት በጳውሎስ ሕይወት ውስጥ የእግዚአብሔር መንፈስ እውቀት ሰጠው እና የፈቃዱ እውቀት ውስጡ መጣ። ምንም አይመጣም። ይሄ ጉዞ ጥፋት አለበት። ይሄ ጉዞ ጥፋት አለበት በውስጡ የእግዚአብሔር የፈቃዱ እውቀት ውስጡ መጣ። ስለዚያ ጉዞ ጥፋት እንዳለ ከዚያ በኋላ ጉዞውን የጉዞውን መሪ መቶ አለቃ ነገረው። እኔ መቶ አለቃ እንዲህ ነው የሚሆነው አለ።